መኖ በመታዘጋጁበት ሰዓት ሁላችሁም የፊድ ኮስታችሁን ለመቀነስ ነው አይደል የምንሰራው። አሁን ላይ ገበያ ላይ ያለው የፊድ ኳሊቲ በጣም አሪፍ ነው፣ በጣም ተስማምቶኛል ብላችሁ የምታስቡ ከሆነ በኩንታል 550 ብር እስከ 700 ብር ታተርፋላችሁ። ምናልባት ይሄን ቪዲዮ እየሰራሁበት ባለበት ወቅት ላይ ከፍተኛ የበቆሎ ጭማሪ አለ። እንግዲህ ይሄንን የትርፍ መጠናችሁ ሊያሳንስባችሁ ይችላል። ግን በጣም ካፓሲቲው በጣም ትልቅ የሚሆን ከሆነና በመኖ አምራችነት የምትሰሩ አይነት ከሆነ ግን ያ ብዙም እናንተ ላይ ማተር የሚያደርገው ጉዳይ አይደለም። ሰላም ክብራትና ክብራን ተመልካቾቼ፣ ዛሬ እንግዲህ መኖ ነው አብረን የምናመርተው። አብራችሁን ከሆናችሁ በጣም የምትጠቀሙበትን ሐሳብ ሰጣችኋለሁ። እዚህ ጋር እንግዲህ በሀገራችን ውስጥ ባለንበት ሁኔታ መኖ እንዴት ልናመርት እንደምንችል የተለያዩ ሐሳቦችን ሰጣችኋለሁ። አምርተንም እንመለከታለን። እንግዲህ ብዙውን ጊዜ የመኖ ማምረት ሂደትን ብዙዎቻችሁ ጠይቃችሁኛል። ብዙ ቪዲዮም እየሰራሁበት አይደለም። ዛሬ ግን ሙሉ በሙሉ ከሀ እስከ ፐ ድረስ ያለውን ትረዱበታላችሁ። አንዳንድ ስለ ኢንግሪዲየንቶቹ ስለምንጠቀማቸው ኢንግሪዲየንቶችም ሶርሳቸውንም ጭምር ኮስታቸውንም ጭምር እነግራችኋለሁ። እነዚህ ነገሮች እንግዲህ ብናመርት ምን ያክል ገንዘብ ሊፈጅብን ይችላል፣ አመራረቱስ እንዴት ነው፣ ግብአቶቹስ ከየት እናገኛቸዋለን የሚለውን በደንብ ሙሉ መረጃ ሰጣችኋለሁ። እዚህ ጋር ከጎንና ከጎን ሁለት ማሽኖችን ይተመለከታላችሁ። ይሄ የሚለር ማሽናችን ነው፣ ወፍጮ ነው። ይሄ ደግሞ የሚክሰር ማሽናችን ነው። ያው ሚክሰር በሁለት አይነት እንዳለ ይታወቃል። የቨርቲካል ሚክሰር እና ሆሪዞንታል ሚክሰር የምንላቸው ናቸው። ይሄ ቨርቲካል ውስጥ የሚጠቃለል ነው። ስለዚህ በእነዚህ በዛሬ በማሽን አንድ ኩንታል ብቻ ሰርቼ ያሳያችኋለሁ። በጣም ጥሩ መረጃ እንደምታገኙበት ተስፋ አድርጋለሁ። እንግዲህ ብዙዎቻችን የፊድ ኮስታችንን በጣም ሚኒማይዝ ማድረግ እንችላለን፣ ወይም ደግሞ በጣም እንፈልጋለን፣ ወይም ደግሞ በጣም መቀነስ እንፈልጋለን እና ያንን ነገር ከማሳካት አንጻር ደግሞ በጣም ወሳኝ የሚባለው ደግሞ በራስ ማምረት መቻል ነው። ብዙ ጊዜ እንድታመርቱ ስልጠና እንሰጣለን። በእርግጥ ማኑዋላችን ላይ እዚች ማኑዋል ላይ ስልጠና ላይ የምንሰጣችሁ ማኑዋል ላይ በደንብ ተቀምጦ ነው ያለው። እቺ ማኑዋል በጣም ብዙ መረጃን ይዛለች። በተለይ መኖ ማምረት ለምትፈልጉ ካላችሁ ጥሩ መረጃ ትሰጣችኋለች ማለት ነው። ስለዚህ ስልጠና ላይ ያላችሁ ሙሉ ከካልኩሌሽኑ ጭምር እንዲሁም ደግሞ በጣም ሰፊ የሆነ ማብራሪያ ቀጥታ ወደ ስራው ገብታችሁ በጥሩ መንገድ እንድትሰሩ የሚያግዛችሁ ይሆናል። ዛሬ ግን ለመምጣት ላልቻላችሁ ደግሞ መኖን እንዴት እናመርታለን? ያው ብዙ ጊዜ መኖ አመራረት ሰዎች በተሳሳተ አይነት አመለካከት ውስጥ ያሉ ናቸው፣ አብዛኛው አርቢ ማለት ነው። እዚህ ጋር የምንመለከታቸው እቃዎች እውነት ነው ኢምፖርት የሚደረጉ ግብአቶች አሉ። ለምሳሌ እዚህ ጋር የምንጠቅሳቸው ከዚህ ጀምሮ በፕላስቲክ ያስቀመጥናቸው የቫይታሚን የካልሲየም አጠቃላይ የሚነራልስ እና የቫይታሚን ግብአቶች ናቸው። እነዚህ የምትመለከቷቸው 5 ግብአቶች ታዩዋቸዋላችሁ። ስለዚህ በአጠቃላይ 6 ግብአቶች ከዚህ ጋር የቫይታሚን እና የሚነራልስ የምንላቸው በጣም አስፈላጊ ናቸው የምንላቸውን ሚነራልሶችም ያካተቱ ናቸው። እያንዳንዷን ግን ጠቅስላችኋለሁ ለምን እዚህ መኖ ውስጥ ልናስገባ እንደቻለን የምንሰራው የእንቁላል ጣይ ወይም ደግሞ ሌየር ፌዝ 1 ከዚህ ከ20ኛ ሳምንት እስከ 30ኛ ሳምንት የምንጠቀመው ነው። ያው እኛ የምንከተለው አይነት የፊዲንግ ስታይል ወይም ደግሞ የፊዲንግ ስኬጁላችን የፌዝ ፊዲንግ ነው፣ ወይም ደግሞ ይሄ በእድሜ መሰረት የምንመግበው ነው። ልክ ሀገራችን ላይ እንዳለው ሳይሆን ሀገራችን ላይ ያለው ወጥ ነው እንደምታውቁትና ያን አይነት አመጋገብ ሳይሆን በእድሜያቸው እየተከፋፈለ ነው የምንመግበው። ስለዚህ ከዚህ ቀደምም ነግሬያችሁ ነበረ የፌዝ ፊዲንግ ስለምንጠቀም 3 ፌዝ በእንቁላል ጣይ እናስቀምጣለን። መከካትን ስራ ወይም ደግሞ የበቆሎን የመሸርከቱን ስራ ነው የምንሰራው። በተወሰነ መልኩ የዚችን ማሽን ስራ አሳያችኋለሁ። የበቆሎ መከካት ስራ ብቻ ነው በዋነኝነት የምትሰራውና በተወሰነ መልኩ አሳያችኋለሁ። ነገር ግን እዚህ ጋር አብዛኛዎቹ ሬዲሜድ ናቸው ወይም ደግሞ ቀድሞ የተዘጋጁ ናቸው። እንደምትመለከቷቸው እዚህ ጋር በቆሎ አለ። እዚህ ቪዲዮ ከማለፌ በፊት ግን አንድ ማስታወሻ ልስጣችሁ። ዛሬ ማታ ይሄ ቪዲዮ በተለቀቀበት እሁድ ዕለት ከምሽት 3 ሰዓት እስከ 4 ሰዓት ድረስ ቲክቶክ ላይ የልምድ ልውውጥ እናደርጋለን። በተለይም ደግሞ ጀማሪ ዶሮ አርቢዎች፣ ከስራው የነበሩ ዶሮዎች ወይም ደግሞ በጣም ጥሩ ስራ የሰሩ ሰዎች ወይም ደግሞ ጥሩ ደረጃ ላይ እየደረሱ ለመግባትም የሚፈልጉ ካላችሁ ልምዳችንን ሼር እናደርጋለን። ማንኛውንም አይነት ጥያቄ ትጠይቃላችሁ። በጣም ምርጥ የሚባሉ ጥያቄዎች እንደምትጠይቁ ተስፋ አደርጋለሁኝ። እንግዲህ እዚህ ኮመንት ሴክሽን ላይ ስጽፉ የነበራችሁ ሰዎች ላይቭ ላይ በመግባት በቲክቶክ ላይ እዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም ደግሞ አይንሸት ፋርም ብላችሁ ብገቡ ቻናላችንን ታገኙታላችሁ። ከ230 ምናምን ሺህ በላይ ተከታይ ያለው ነው። ስለዚህ እዛ ላይ ገብታችሁ በደንብ ብዙ ነገሮችን ታገኙበታላችሁ። 2 ሰዓት ላይ አይቀርም፣ 3 ሰዓት ላይ ይቅርታ። ሌላው የ94ኛ ዙር ስልጠናችንን
መጪው ሰኞ ይጀምራል። አሁን ይሄ ቪዲዮ ከተለቀቀበት ማግስት እንጀምራለን። እጅግ በጣም ብዙ ሰው እንደሚገኝ ተስፋ አደርጋለሁ። የተመዘገቡት ከ60 ምናምን በላይ ሰዎች ናቸው። እንግዲህ ይገኛሉ ብለን የምናስባቸው በግማሽ እንኳን 30 ሰዎች ይገኛሉ ብለን እናስባለን። ስለዚህ እዛ ላይ ደርሰን ደግሞ የተለያዩ ነገሮችን እንግዲህ አፕዴት ያደረግናቸው ነገሮች አሉ፣ አፕዴትም ያደረግናቸው ነገሮች አሉ፣ አፕግሬድም ያደረግናቸው ነገሮች አሉ። አሳያችኋለሁኝ እያንዳንዷቸውን ነገሮች በደንብ አሳያችኋለሁኝ ስልጠና ላይ። ከዚህ በተጨማሪ ታዲያ የማስተዳደር የማቋቋም ፓኬጅ በጣም ብዙ ሰዎች እየወደዱት ያለው በጣም ከሰራናቸውና ከጀመርናቸው ነገሮች ለሌሎቹ ምሳሌ የሆንበት ፓኬጃችን ነው። ፓኬጃችን ሰዎች ሳይንገላቱ ከ8 በላይ ግብአቶችን ያካተተ ዶሮ እርባታ ላይ ቤት ብቻ አዘጋጅታችሁ የምትቀበሉት አይነት ስራ ነው። ስለዚህ ያንን መቀበል ትችላላችሁ። ከዚህ በተጨማሪ ግን ቪዲዮዎችን አለቀኩላችሁም። ዝዋይ፣ ሞጆ በጣም ብዙ ዶሮችን እዚህ ጋር የምጠቅስላችሁ ዶሮች ከ20 ምናምን ሺህ ዶሮች በላይ ናቸው። ዱከም 400 ዶሮ፣ 700 ዶሮ፣ 500 ዶሮ፣ አዲስ አበባ 1200 ዶሮዎች፣ ሰበታ 1600 ዶሮዎች፣ ጣፎ 1200 ዶሮ፣ አዳማ 700 ዶሮ እና 650 ዶሮዎች፣ ሞጆ 1000 ዶሮ፣ ዝዋይ 200 ዶሮ፣ ቢሾፍቱ 1000 ዶሮ እና 1200 700 ዶሮ። ይሄ በዚህ ሳምንት ውስጥ ያወጣናቸው ዶሮች ናቸው። ስለዚህ ብዙ ቪዲዮ ስላልሰራውላችሁ ብዬ ነው እዚህ ጋር ለመጥቀስ ያክል ነው። በአጠቃላይ ግን የማቋቋም ስራችንን እንግዲህ የሰው ኃይል በደንብ አደራጅተን ደግሞ ብዙዎች ሁላችሁንም ሀሳብ እንቀበላለን። አሁን ግን በልካችን እያደረግን ነው እየተቀበል በጣም ብዙ ፍላጎት ነው ያለው። ነገር ግን በልካችን ምንችለውን ያክል ብቻ እያደረግን እየተቀበልን ነው። አንዳንድ ከሰው ኃይል ጋር ተያይዞ የሚነሱ ችግሮች አሉ። እነሱን ቀርፈን በሙሉ አቅማችን መንቀሳቀስ እንጀምር እንቀበላችኋለን። ጥርሳችንን የጨረስንበት ነው የነቀልንበት ሳይ ሙሉ ነቅለን የጨረስንበት ሆነዋል። ደረጃውንም ከፍ አድርገነዋል። ስለዚህ ዶሮ እርባታ በዘመናዊ አይነት መንገድ ከኛ ጋር መስራት ትችላላችሁ ማለት ነው። እኛ ጋር መታችሁ ታዛቢ ነው የምትሆኑ። በነገራችን ላይ ደስ ሲላችሁ ትሰራላችሁ፣ ደስ ሲላችሁ ትተዋላችሁ። እኛንን ሁሉ ነገር የምንሰራላችሁ ምንም ሳይከፈለን ማለት ነው። እኛ ጋር መታችሁ ዶሮችን ስላዘዛችሁ ብቻ፣ እኛ ጋር መታችሁ ስልጠና ስለሰለጠናችሁ ብቻ፣ ከኛ መኖ ስለወሰዳችሁ ብቻ የእኛን አገልግሎት ማንኛውን አይነት ብትጠቀሙ ሙሉ እገዛ እናደርግላችኋለን። ወደ ጉዳዩ እዚህ ጋር አኩሪ አተር ፋጉሎ አለ፣ እዚህ ጋር ፍሩሽካ አለ፣ እዚህ ጋር የኑግ ፋጉሎ አለ፣ እዚህ ጋር ስጋ አጥንት ደም አለ፣ እዚህ ጋር ላይምስቶን በዋናነት ደግሞ የካልሲየም ሶርሳችን ነው። ይሄ የሚወዳደረውም የሚያክለውም የለም። የካልሲየም ሶርሳችን ናቸው። በዛ ነግራችኋለሁ። እስቲ እንደ አማራጭ ደግሞ ማን በማን ሰብስቲቲዩት ለማድረግ ወይም ደግሞ ለመተካካት ደግሞ ለምሳሌ ላይምስቶን ጠፋ ቢባል ማን እንጠቀማለን? የካልሲየም ሶርሳችንን 3 ነገሮች ነግራችኋለሁ። በዋነኝነት ካልሲየም ብቻ ብለን የምናስቀምጣቸው ማለት ነው። እዚህ ጋር ዳይካልሲየም ፎስፌት አለ፣ ዳይካልሲየም ፎስፌት አለ። በተመሳሳይ መልኩ ደግሞ እዚህ ጋር እንግዲህ ብዙ መኖ አምራቾች የማያገኙት አይነት ግብአት ምንድነው? አዲቲቭ ይባላል። አዲቲቭ ይባላል። እንግዲህ የአዲቲቭ ጥቅሞችን ነግራችኋለሁ በጣም በሰፊው። በተለይ በመኗችን ውስጥ በጣም ብዙ ሰፊ ጥቅም የሚሰጠን ነው እነግራችኋለሁ። ሌላው እዚች ጋር ላይሲን አለ። በተመሳሳይ መልኩ ደግሞ እዚህ ጋር ኮንሰንትሬት አለ። እዛ ጋር ደግሞ የኤምሲፒ ወይም ደግሞ ሞኖ ካልሲየም ፎስፌት አለ። ስለዚህ እዚህ ጋር ደግሞ የፍሌቨሪንግ ኤጀንት ደግሞ አለ። ሞላሰስ ማለት ፍሌቨሪንግ ኤጀንት የምንጠቀመው አለ። በእርግጥ ከኒውትሪሽናል ጉዳይ ጋር ተያይዞ አይደለም ይሄን የምንጠቀምበት ጉዳይ በእርግጥ አለው በተወሰነ መልኩ ካልሲየም እና እንዲሁም ደግሞ በጣም አነስተኛ የምትባል የሆነች ፕሮቲን በውስጡ አለች። ለዛ ጉዳይ ብቻ አይደለም የምንጠቀመው ግን ስለዚህ በአጠቃላይ እዚህ ጋር ከምንጠቀምባቸው ግብአቶች ውስጥ ሁሉም እንዳልኳቸው የተዘጋጁ ናቸው። በቆሎም ብቻ ግን እዚች ጋር በሚለር ማሽናችን ደግሞ ከክተን እንመለከታለን ማለት ነው። መኖ በመታዘጋጁበት ሰዓት ሁላችሁም የፊድ ኮስታችሁን ለመቀነስ ነው አይደል የምንሰራው። አሁን ላይ ገበያ ላይ ያለው የፊድ ኳሊቲ በጣም አሪፍ ነው፣ በጣም ተስማምቶኛል ብላችሁ የምታስቡ ከሆነ በኩንታል 550 ብር እስከ 700 ብር ታተርፋላችሁ። ምናልባት ይሄን ቪዲዮ እየሰራሁበት ባለበት ወቅት ላይ ከፍተኛ የበቆሎ ጭማሪ አለ። እንግዲህ ይሄንን የትርፍ መጠናችሁ ሊያሳንስባችሁ ይችላል።
ግን በጣም ካፓሲቲው በጣም ትልቅ የሚሆን ከሆነና በመኖ አምራችነት የምትሰሩ አይነት ከሆነ ግን ያ ብዙም እናንተ ላይ ማተር የሚያደርገው ጉዳይ አይደለም። ስለዚህ በመኖ አመራረት ላይ ሁለት ነገሮች የምናስበው በገበያ ላይ ያለው የመኖ ኳሊቲ በጣም አሪፍ ነው ተመችቶኛል ብሎ የሚያስብ ዶሮ አርቢ ካለ 550 ብርም 600 ብርም በጣም ጎበዝ ከሆነና በደንብ ካልኩሌሽኑን የሰራው ከሆነ ግን የሚፈልግባቸው ንጥረ ነገር ብቻ የሰጣቸው ከሆነ ግን ከዛም ይበልጥ የማስተረፍ አቅም አለው። ነገር ግን ደግሞ ኳሊቲ መሰረት አድርጌ አሁን ካለው ገበያ ደግሞ ኳሊቲው መሰረት አድርጌ ልስራ ካላችሁ 150 ብርም 200 ብርም ገበያ ላይ ካለው ሊጨምርባችሁ ይችላል። ገበያ ላይ ያለው የመኖ ለኛ ተብሎ የተዘጋጀ ነው፣ ወይም ደግሞ አርቢው በተመጣጠነ አይነት መንገድ መኖን እንዲገዛ ተደርጎ የተዘጋጀ ነው እንጂ በጣም ደረጃውን የጠበቀ አይነት መኖ ሆኖ አይደለም። መስራት አቅቷቸው ግን አይደለም፣ መስራት ይችላሉ። ነገር ግን ደግሞ ከኛ የመግዛት አቅም መዳከም ጋር ተያይዞ ሰፊ የሆነ ችግር አለ። ቀጣይ እንግዲህ የምንመጣው ወደ እነዚህ ግብአቶች ደግሞ ያስቀመጥናቸው ግብአቶች ምን ጉዳይን ለማካተት ነው፣ ወይም ደግሞ በዶሮ መኖ ውስጥ ምን ያክል አስፈላጊ ናቸው የምንላቸውም የኒውትረንት አይነቶችንም እጠቅስላችኋለሁ። በጣም አስፈላጊ ናቸው የምንላቸው እንዳይቀር የሚባሉ አይነት ግብአቶች አሉ፣ እነሱ ነግራችኋለሁ። እንግዲህ የምንጀምረው ከዋነኛው በጣም አስፈላጊ ነው የምንለው የኢነርጂ ምንጫችን ነው። እዚህ ጋር ኮርን ትመለከታላችሁ፣ ወይም ደግሞ የሜይዝ ወይም ደግሞ የኮርን ሽርክት እዚህ ጋር አለ። ይሄ በዋነኝነት እንደምትመለከቱት ግዝፈቱ ራሱ በተወሰነ መልኩ እንግዲህ በመኗችን ውስጥ ከ57 እስከ 60% የሚሸፍነው የበቆሎ ግብአት ነው። ስለዚህ ለዶሮቻችን የሚያስፈልገውን የካሎሪ መጠን ለእንቁላል ጣይ አለ፣ ለቄብ ዶሮች አለ፣ ለታዳጊ ቄብ ዶሮች አለ፣ እንቁላል የጀመሩ ዶሮች አሉ፣ ለስጋ ዶሮች አሉ፣ ለጫጩቶች የምንጠቀምባቸው የበቆሎ አይነቶች ካሎሪያቸው መሰራት አለበት። ለምሳሌ እዚህ ጋር ያስቀመጥነው 56.6 ኪሎ ነው። እዚህ ጋር እንትኑን አስቀምጬላችኋለሁ። በዚህ መሰረት ነው እዚህ ጋር አሁን የምንሰራቸው የበቆሎ አይነቶች ወይም ደግሞ የምናስገባው የበቆሎ መጠን ካልኩሌት የተደረገው እዚህ ጋር ሬሽኑ የተሰራለት በአንድ ኪሎ ውስጥ ምን ያክል ኪሎ ካሎሪ አለ፣ ምን ያክል የክሩድ ፕሮቲን ወይም ደግሞ ትሩ ፕሮቲን አለ፣ የካልሲየም መጠኑ፣ የቫይታሚን መጠኑን በተመሳሳይ መልኩ በኢንተርናሽናል ዩኒት ሰርታችሁ ታስቀምጣላችሁ ማለት ነው። ስለዚህ ዶሮዎች መኖ በሚመገቡበት ሰዓት 120 ግራም፣ 130 ግራም፣ 135 ግራም፣ 110 ግራም ብንሰጣቸው ብለን ካልኩሌት የምናደርገው በዛ በ110 እና በ120 ግራም ውስጥ ምን ያክል ኒውትረንት በውስጡ አለ የሚለውን ብቻ ስናቅ ነው ማለት ነው። ስለዚህ መኖ ለማምረት በዋነኝነት አስፈላጊ የሚባለው ግብአት ነው። ሁለተኛ ግን ሬሽኑን መስራት የራሱ የሆነ ካልኩሌሽን አለ። እሱን መስራት እጅግ በጣም አስፈላጊ ነው ስላችሁ እዚህ ጋር ይሄንን የተናገርኩበት ምክንያት ምንድነው? ካልኩሌሽኑ የራሱ የሆነ ካልኩሌሽን ስላለው በተመሳሳይ መልኩ እንግዲህ ስልጠና ላይ የምትመጡ ካላችሁ ስልጠናዎቻችን ላይ እዚህ አሁን የቆምኩበት ቦታ ላይ እንደዚሁ ግብአቶቹን እየነካችሁ እየዳሰሳችሁ ቀመሩን አብረን ሰርተን እንግዲህ ስልጠናው ላይ አብረን ብዙ ቪዲዮዎችን አይታችኋል። ስለዚህ ከዛ ጋር ተያይዞ አብረን የምንማማር ነው የሚሆነው። በዋነኝነት እንግዲህ ብዙ አርቢዎች የመኖ ማምረት ሐሳቡ አላቸው፣ እንቅስቃሴ የሚያደርጉ ይኖራሉ። ነገር ግን ካልኩሌሽኑን በትክክል መስራት ካለመቻል ጋር ተያይዞ ለምሳሌ እዚህ ጋር በቆሎ ምን ያክል ያስፈልጋል፣ አኩሪ አተር ምን ያክል ያስፈልጋል፣ ፍሩሽካ ምን ያክል ያስፈልጋል የሚለውን መጥኖ በ100 ኩንታል ውስጥ ማካተቱ የሚያስፈልጋቸውን የኒውትረንት መጠኑን ከማሟላት ጋር ስለሚያያዝ ከፕሮዳክቲቪቲ ጋር ከጤና ጋር ተያይዞ ብዙ ጉዳዮች አሉ። ስለዚህ እሱን ስለሚያበላሽባቸው ብዙ ጊዜ ሳይሳካላቸው ይቀራልና ካልኩሌሽኑ መሰረቱ ግብአቱ ማንኛውም ሰው ከየትኛውም ቦታ ማግኘት ይችላል። በጣም ቀላል ነው ግብአቶች። ነገር ግን ግብአቱን ማግኘት ሳይሆን ሬሽኑን መስራት እጅግ በጣም አስፈላጊ ነው የሚሆነው። ስለዚህ ቀጥታ ወደ እዚህ ሐሳብ ልምጣላችሁ። ወደ እነዚህ ግብአቶች ግን ከመግባቴ በፊት አንድ በተወሰነ መልኩ ልገልጽላችሁ የምፈልገው ጉዳይ ምንድነው? ሁለት ነገሮችን መረዳት አስፈላጊ ነው። ለምሳሌ መኖ በምታዘጋጁበት ሰዓት ሁላችሁም የፊድ ኮስታችሁን ለመቀነስ ነው አይደል የምንሰራው። አሁን ላይ ገበያ ላይ ያለው የፊድ ኳሊቲ በጣም አሪፍ ነው፣ በጣም ተስማምቶኛል ብላችሁ የምታስቡ ከሆነ በኩንታል 550 ብር እስከ 700 ብር ታተርፋላችሁ። ምናልባት ይሄን ቪዲዮ እየሰራሁበት ባለበት ወቅት ላይ ከፍተኛ የበቆሎ ጭማሪ አለ። እንግዲህ ይሄንን የትርፍ መጠናችሁ ሊያሳንስባችሁ ይችላል። ግን በጣም ካፓሲቲው በጣም ትልቅ የሚሆን ከሆነና በመኖ አምራችነት የምትሰሩ አይነት ከሆነ ግን ያ ብዙም እናንተ ላይ ማተር የሚያደርገው ጉዳይ አይደለም። ስለዚህ በመኖ አመራረት ላይ ሁለት ነገሮች የምናስበው
በገበያ ላይ ያለው የመኖ ኳሊቲ በጣም አሪፍ ነው ተመችቶኛል ብሎ የሚያስብ ዶሮ አርቢ ካለ 550 ብርም 600 ብርም በጣም ጎበዝ ከሆነና በደንብ ካልኩሌሽኑን የሰራው ከሆነ ግን የሚፈልግባቸው ንጥረ ነገር ብቻ የሰጣቸው ከሆነ ግን ከዛም ይበልጥ የማስትረፍ አቅም አለው። ነገር ግን ደግሞ ኳሊቲ መሰረት አድርጌ አሁን ካለው ገበያ ደግሞ ኳሊቲው መሰረት አድርጌ ልስራ ካላችሁ 150 ብርም 200 ብርም ገበያ ላይ ካለው ሊጨምርባችሁ ይችላል። ገበያ ላይ ያለው መኖ ለኛ ተብሎ የተዘጋጀ ነው፣ ወይም ደግሞ አርቢው በተመጣጠነ አይነት መንገድ መኖን እንዲገዛ ተደርጎ የተዘጋጀ ነው እንጂ በጣም ደረጃውን የጠበቀ አይነት መኖ ሆኖ አይደለም። መስራት አቅቷቸው ግን አይደለም፣ መስራት ይችላሉ። ነገር ግን ደግሞ ከኛ የመግዛት አቅም መዳከም ጋር ተያይዞ ሰፊ የሆነ ችግር አለ። ቀጥታ ወደምናልፈው ወደ ኢነርጂ ሶርሳችን ነው። እዚህ ጋር ሜዝ አለ። ይሄ እንግዲህ ቅድም እንዳልኳችሁ የራሱ ካልኩሌሽን አለው። እዚህ ጋር ባስቀመጥነው መሰረት እንግዲህ ወደ 56.6 ኪሎ በኩንታል እናስገባለን ማለት ነው። ቀጣይ ደግሞ የምናልፈው የቬጂቴብል ፕሮቲን ከምንላቸው ውስጥ የሚመደበው ደግሞ የሶያ ሚል ነው። ሶያ ሚል እዚህ ጋር አለ። የአኩሪ አተር ፋጉሎ ማለት ነው። ሶያ ሚል እንግዲህ የተለያዩ የዘይት ፋብሪካዎች ላይ በስፋት የምታገኟቸው ናቸው። ነገር ግን የዘመናዊ የመሆንና ያለመሆን ጉዳያቸው በተለይ የጨመቃ ሂደቱ ጋር ተያይዞ ሙሉ በሙሉ የፕሮቲን መጠኑን ወይም ደግሞ የክሩድ ፕሮቲን መጠኑን በጣም ሳክ አድርጎ እንዲያወጣ የሚያስችሉ አሉ። እንዲሁም ደግሞ እላው ላይ ደግሞ የሚያስቀሩም አሉ። በሁለቱም አይነት መንገድ ግን የምንጠቀምበት የሶያቢን አይነት ወይም ደግሞ የሚሉ አይነት የተለያየ ነው። ለኢነርጂ መጠቀም እንችላለን፣ ለፕሮቲን መጠቀም እንችላለን። ነገር ግን ሀገራችን ላይ በስፋት የምታገኙት ለፕሮቲን ግብአትነት የሚውል ብቻ ነው። ያኛው ኤክስፖርት ስታንዳርድ ስለሆነ ማለት ነው። ሌላው እንግዲህ አሁንም የፋይበር መጠንን ከማሻሻል ጋር ተያይዞ የፋይበር መጠን እንዲሟላልን የፍሩሽካ እንጠቀማለን። የዊት ባርን ማለት ነው። የፍሩሽካ የስንዴ ገለባ እንጠቀማለን። ይሄም ደግሞ በተወሰነ መልኩ እንግዲህ በኪሎ እስከ 1300 ከ1300 እስከ 1400 የሚሆን ካሎሪ መጠን አለው በውስጡ። ነገር ግን የፋይበር መጠኑ በጣም ከፍተኛ ነው። ፓላታቢሊቲውም እንደዛው በጣም ከፍተኛ ነው። በጣም ተወዳጅ የሚባል አይነት የመኖ አይነት ነው። በተመሳይ ደግሞ ኑግ አለ። ይህንንም ለፕሮቲን ግብአትነት የምንጠቀመው ነው። እንዲህ በጣም ተወዳጅ የሚባል ፕሮቲን ነው። አሁን ላይ የዚህ የኑግ ፋጉሎ በከፍተኛ ዋጋ ጭማሪ ስላለ ፓላታቢሊቲውን ፈልገን ብቻ ነው የምንጠቀመው እንጂ በተወሰነ መልኩ ከዋጋ አንጻር ጉዳት አለው። ሌላው የሚት ኤንድ ቦን ሚል ነው። እዚህ ጋር ስጋ፣ አጥንት፣ ደም አንድ ላይ የቄራ ተረፈ ምርት ማለት ነው። በዋነኝነት እንግዲህ እዚህ ጋር ወደ ላይምስቶን መጣል። ላይምስቶን እንግዲህ በዋናነት ለካልሲየም ግብአትነት የምንጠቀመው ነው። ላይምስቶን እንግዲህ በዋነኝነት ካልሲየም ሶርሳችን ነው። እንግዲህ ለካልሲየም ሶርሳችን የምንጠቀምባቸው 3 ጉዳዮች አሉ። አንደኛው የማርብል ቺፕስ ነው። ሁለተኛው ደግሞ ላይምስቶን ነው። ሶስተኛው ደግሞ የቾክ ፓውደር ነው። እነዚህ 3ቱ በዋነኝነት ከፍተኛ የካልሲየም መጠን ያላቸው ናቸው በውስጣቸው። እንግዲህ ካልሲየም የምንጠቀምበት ዋነኛ ምክንያት ደግሞ ከዚህ ከስኬሌተን ጋር ተያይዞ እንዲሁም ደግሞ ከዚህ ከአጥንት ግንባታና ከዚህ ከኤግ ፎርሜሽን ጋር ተያይዞ የኤግ ሼሉን ቲክነስ ወይም ደግሞ የኤግ ሼሉን አጠቃላይ ሂደት የሚቆጣጠረው ካልሲየም ነው ማለት ነው። በተወሰነ መልኩ ደግሞ የዚህ ላይምስቶን ብቻ ሳይሆን ላይምስቶንን እንደ አጋዥ ደግሞ የምንጠቀምበት ደግሞ ዲሲፒ ወይም ደግሞ ዳይ ካልሲየም ፎስፌት ነው። በእርግጥ ሁለቱም የተለያየ ጉዳዮች አላቸው። የካልሲየም መጠንም አለው፣ የፎስፈረስም መጠን አለው። ስለዚህ በዋነኝነት የፎስፈረስ መጠኑ ከፍተኛ ነው። የካልሲየም መጠኑ ከላይምስቶን አንጻር ስንመለከተው በጣም ዝቅተኛ ነው። ስለዚህ ሁለቱንም እንደ አጋዥ እዚህ የእንቁላል ጣይ ዶሮች ላይ እንጠቀማለን ወይም ደግሞ የፌዝ 1 ፊድ ላይ እንጠቀማለን ማለት ነው። ሌላው እዚህ ጋር አዲቲቭ አለ። እንግዲህ አዲቲቭ በጣም አስፈላጊ የሚባል አይነት ግብአት ነው። ይሄ አዲቲቭ የምንጠቀመው እንግዲህ የተለያዩ እንደ አንቲኦክሲዳንቶች የምንጠቀመዋለን፣ ቶክሲባይንደር የምንጠቀመዋለን። ከዚህ ከፈንጋይ እና ከፕሮቶዞዋል በሽታ ጋር ተያይዞ ደግሞ በዋነኝነት የበሽታ የመከላከል አቅማቸውን እንዲጨምር እንደነ ኮክሲዶሲ እንግዲህ በሀገራችን ላይ በጣም የተለመዱ አይነት በሽታዎች ናቸው። የውስጥ ጥገኛ ከምንላቸው ውስጥ ወይም ደግሞ ኢንተርናል ፓራሳይት ከምንላቸው ውስጥ የሚመደቡ ናቸው። ስለዚህ ኢንዛይሞች እጅግ በጣም አስፈላጊ ናቸው ዳይጀስቲቢሊቲን ለመጨመር። ከዚህ በተጨማሪ ደግሞ የመኖውን የፓላታቢሊቲ ጉዳይ የሚቆጣጠረው እነዚህ ኢንዛይሞች ናቸው። በጣም ዘርፈ ብዙ የሚባሉ ጥቅማቸው ራሱ ከ20 ከ22 በላይ ጥቅሞች አሏቸውና በጣም ሰፊ ጥቅም ታገኙበታላችሁ። እዚህ ጋር አሚኖ አሲድ አለ፣ አሚኖ አሲዶች አሉ። በተመሳሳይ እዚህ ጋርም ኮንሰንትሬት አለ።
እዚህ ጋር ደግሞ ሞኖ ካልሲየም ፎስፌት አለ የነ ዲሲፒ አጋዥ ማለት ነው። በተወሰነ መልኩ በብዛት የምንጠቀመው ለወተት ላሞች ነው ይሄንን ዲሲፒ በብዛት የምንጠቀመው። እዚህ ጋር ደግሞ ፍሌቨሪንግ ኤጀንት አለ። እንግዲህ በተመሳይ ዛሬ አምርቼ አሳያችኋለሁ ማለት ነው። ወረድና በሌላ ከዚህ ጋር